ሴት ስታስጠላ እንደ በቃ ሁሌ ብሬ ላስደበኝ ግርማ መጠለቅ እድፋ እንዴት እንደምታስጠይቁ እኔ ከይውላ ብርኬ አንዳንድ ጊዜ የምታወራው ነገርና ኑሯን ሳይ በጣም የሆነ ደቃቃ ቤት ውስጥ ነው የምትኖር። ጋዴምሽት የሆነ በቃ የሚያስጠላ ቆሻሻ ዱባይ ራሱ አይመስላችሁ? ዱባይ አፏ ምናምን ስታዩት ይሄ ሌሎቹ ይቻውልቺ ፖፖ የምትኖርበት ቤት ከብሔር ብሔረሰብ ጋር ፖፖ የምትኖርበት ቤት ያምራል። እንዲሁ ስታዩት ራሱ ያው ፖፖ ብትሆኑ ሁሉም አንድ ናቸው ሲጀመርና ሰምታይምስ ሲሆን በቃ ራሴን ጠይቀዋለሁ። እነዚህ ሰዎች ምንድን ነው የሚያደርጉት? ምን እያደረገችን ያለችው ለዱቄት አለ ስክሪንሾት እንኳን አድርጌ ሳነሳት ስቀርጻት ራሱ አታውቅምች ዲያለች የታባሽ ቆስቲታለች you goddamn shit you don't know me baby you don't know me ደሃ አስተሳሰብ ነው ያልሽው። ቀንሽ ሊሆንሽ ነገር ኧረ ምንም አትፈልግም። ምን ትፈልጋለች እሷ? ምንም አትፈልግም። ኖ ያቺኛዋ ናት። ያቺ ብር ትራንስፈር የምታደርግላት ሴትዮ ማለት ነው። ያቺ ብር የምትቀበልላት ሴትዮ ብር ይሄ የምትሰጣት ሴትዮ እየመነዘርክ ስለ እሷን ያወራሁት አልቀበልም። ንግስት እረፍ። MGPS ፎር ዱባይ አውሬንሽ በእኔ እኮ እንደማጨክኝ ስለማቅ ነው። አንድ ነገር ልንገር አይደለም ቤታ ምን አድርገሻት ነው ግን የምትሄድብሽ? እናቷ ልብዳላት እሷም ተጨመረች። ቤቷን ከፍታ እየረገጠችሽ እኮ ነው። ለዛ ነው ተናድጄ ምንድነው የተፈጠረው? አሁን አዘጓት እንትና ገብተው አዘጓት ዳኒ ቤታ ተጨመረች። አዎ አሁን ከሷ ጋር እኮ ነው የምመጣው። አውቀሽ ባለጌ አባቴ ይሙት አይዋሽማ። ምንድነው አልታችኋል? ኧረ እኔ አልተጣላሁም። ለምን እመጣለሁ? ምን አድርገኝ? ምን ደሽ ቀላቀዝቅዞባታል? ምን አንተ እንትን ተለዋወጠችብህ እንዴ? ያቺ ዱባይ ያስቀምጣችሁ የምትቀልዋት ናት እንጂ የምትለፈልፈው ጉቺዬ ነው አክስቴ። አክስትህን? አዎ እሷ ናት። አንቺን አትናገርሽም እሷ። የት ነው ያለው ግርማ ሙቶላ? ነው እኔ አሁን ቤታ እኮ ልጆች ሲለምኗት እንዴ ምንድነው ታስተጋብዬ ነው ወደ አንቺ እንደዚህ አትናገር። እሱን ቶ ይቺ አህያለች እንጂ ይቺ የሳሚ ሚስት የነበረችው ያ ገንዘቧን የተበላችው ምን አነካካችሁ ከሷ ጋር አክስትዬ? አረ ይሄ ምን እንዲያውም እኔ አሳልፌ ነው የምሰጣት ታውቃለህ። ገባ ግን ሰሞኑን እንዲህ አርጓታል። እንዲህ ሰነኳት። አንቺን አትነካሽም ጂጂ። እኔ ከፈለግሽ እጂ እንትን አደርጋለሁ። ምንም አልፈልግም። እኔ ስራዬን ጨርሻለሁ። ይልቁንስ ለራስህ ተጠንቀቅ። ምክንያቱም የእሷን ብር እያስቀረ እያቆየባት ከኔ ጋር ስታማህ ነበር። እኔ ጋር ምን ይቆያል ብለሽ ነው? እኔ ጋር ቆይም የሚፈጥንም ይዞብኝ ጣጣኑ እንደ ልማዴ እኔ ሰው አምናለሁ። ካሻብ የሚያደርግልኝ የለም። ይሄው ዘግቶኛል። እሱ ደግሞ ምናምን እያለች ስለአንተም ስታማ ነበር። ስለሁላችሁ ስለ ቴንሽ ስታማ ነበረ። ያ እየመጣች አስጠልቶ ነው ይጂ ዲዛይ። እኔ ጊዜ የለኝም። አብሎታ እዚህ ሶሻል ሚዲያ ላይ ስላለው ነገር ብሯን ሰጣት በጊዜ። የእንትና ጋር እኮ ነው የእሷ ብር ያለው ቫይብሬተር ጋር ነው። ኖ አንተ ጋር ነው ጂጂዬ የኔ ፍቅር ወድሻለሁ። እሺ ኖ ቫይብሬተር እኮ አንተ ነህ አይደል እንዴ? ግርማ ሞቶላ። እኔ ግርማ ሞቶላ ነኝ፣ ሌላ ስም የለኝም። በቃ አንተ ስላንተ ነው የምታወራው። ብሬን አስቀረብኝ
ሰለቸኝ እንደፈለጉ እያደረጉ እየቀነሰ ነው የሚሰጠኝ በምንዛሬ ብላ ስታማህ ነበር። ቀነሳ አትስጣት፣ ምስኪን ናት እሷ። ለምን ቀነሰ የምትሰጣ? አንተ ሀብታም ነህ። ለእኔ አንበሳ የሰጠኝ ከግሩፑ አንድ ወንድሜ ብትኖር አልገባ ያለኝ ምን እንደሆነ ታውቃለህ? አንተ ብር ቀንሰ ስትሰጥ ነገ እኔንም እንደዛ ነው የምትለኝ። ቻለኛ ባለጌ ነው አይደል? እኔ እኮ አክስቴ የ11 ሚሊዮን የኢትዮጵያ ብር ሱቅ እየከፈትንላት እኮ ነው። እንዴት ነው እኔን ሲጀምር ልታነሳ አትችልም? ስሜን ከኪሳችን ማለት ነው። እኔና ሁለት ጓደኞቼ እንዴ በጣም እኮ ነው የምትወደንኛል ብላ ነበር። መጀመሪያማ እንደዛ ነው። እራሱ ግርማ ሞቶላ የእውነቷን ካወራች ግርማ ሞቶላ ነው የምትልሽ። ካለች ግርማ ሞቶላ በቃ ሞቶላ ኦፍ ኮርስ ግርማ ሞቶላ ስልክን በሙሉ ሰጥተኛለች። ደውይለት ብላ አይስወር እኔ ያላኩ ከናሽቶሽም የኔ ስልክ አንቺ አንድ ወር ጠፍተባት ብሯን ይዘን ስታለቅስ ነበር። እግዚአብሔር ምስክሬ ነው። ኧረ ጠፍተህ ነበር። በነገራችን ላይ ቲክቶክ ላይ ራሱ ጠፍተህ ነበር አልነበርክም? እና ምን አልታት እንዲያውም እስከነ ምልክቱ ልንገርህ የሆነ ሀገር በመኪና ሄደ ስላልተመቸ ኔትወርክ መንገድ ላይ እንትን ስላለ ብለህ መልሰህ አገኛት። ኖ ሲጀምር እኔ አሁን እኮ አሜሪካን አይደለም ያለሁት ኢሮፕ ነኝ አክስቴ። ኖ ድሮ ነው። አንድ አመት አልፎታል። አሁን አይደለም ማውራ። እኔ ከዚህ ሴትዮ ጋር አመት ሆኖኛል። ወሬ ራሱ ካወራሁ ከአመት በፊት ማስተር በአማን ጊዜ ማለት ነው። ያ አላውቅም ግን ዞሮ ምንድነው አክስዬ እኔ በጣም እንደምወድሽ ታውቂያለሽ። አይ ነው ጉቺዬ ደግሞ ታውቂያለሽ። ነው I don't care. You know what I'm saying? It's okay. ደስ ይለኛል ግን በጣም ነው የምወድሽ ልጅ በጣም ነው የምወድሽ። በማንም አልቀይርሽ ሰው ነሽ። እዚህ ቲክታክ ላይ አንቺም ልቦናሽም ያውቀዋል። ከጉቺ ጋር ችግር ካለ ለሚ ነው እሺ ማረኝ። እኔ እና እሷ በሌላ ነው የምትሄደው። መሬቷን ሽጠዋለች። መሬቷን አስቀማታለሁ ድሬዳዋ ያለው መንግስት አይን ውስጥ እንድትገባ ፈልጋለሁ። ቁጥጥር እንዲደረግባት ለነገሩ የምታመጣው ነገር የለም። እኔ መሀላችሁ ያለ ምንም አታረጊም ጂጂ። እግዚአብሔር ትላለህ አይስወር ትላለህ። እግዚአብሔር ምስክሬ ኖ መቻልማ ሌላ መቻልኛ ለነገሩ ኦልሬዲ እሷ ወንድ ከሆነች በኤርፖርት ትግባ። ወንድ ከሆነች አክስቴ እኔና አንቺ እኮ ማለት ነው ከተስማማን ኢትዮጵያን በእኛ አያቶች ስም ማስጠራት እንችላለን። ምን እንደምታወሉ ግን አያስፈልግም። ግርማ ሞቶ ለእንደዚህ አይነት ነገር ተጠንቀቅ። ፍቺ ጉቺዬ ፍቻት። በጣም ነው የምትወድሽ። እሷም ለአንቺ ያላትን ስሜት አውቃለሁ። አልፈታትም ነው ወይ አልፈታትም። እኔ በጣም ምን አገባኝ የሆነ ነገር እስከማገኝ ድረስ እና ብቻ ህዝቤን አትንካ እንጂ ከዚህ መንግስት ጋር ስትላተም አገባኝ። መቃወም ትችላለች፣ መደገፍ አይ ዶንት ኬር። ግን ህዝብን የሚጎዳ ነገር ከሆነ እንደማለቃት ነገር ያሰራ በተለይ ድሬዳዋ መሀል ላይ ማለት ነው። እንዲህ የምትጋጋጥ ከሆነ አላወቀችኝ። ባይወዱኝ አሁን አይወድሽም እና የምትለኝ እምላቸውን ግን ያዳምጣሉ። የማይወዱኝ ለምን እንደሆነ ታውቃለህ? ግርማ ሞቶላ ታውቃለህ? ለምን ለእነሱም ስለማልመለስ እኔ ለአንቺ ያላትን ስሜት ሁሉ ነው የማከብረው። እግዚአብሔር ኖ ወይ ውሸቷን ነው። አንተን ያልወደደች እኔ አንተን ካማችልኝ ለእኔ የወደቀች ሴት እሷ ናት። እኔ እስካሁን የማከብረው በማን ነው ታውቃለህ? አንተ ለእሷ እንደዚህ እየተጨነቅ አንተ የእሷን ብር ከዛ እንዲያልክ አንተን ካማችልኝ ለእኔ የወደቀች ሴት ናት እሷ። አንድ ሰው በሰጥ ቤታዬን የምታማር እኮ ናት እሷ። ብርጅስቶን የምታማ ቤታዬን ሌባ ናት አይደለች። ማን ዘረች? ግልጽ ምትነገም እሷ ትሻለናለች። እኔ ማአት ኤቪደንስ ሰብስቤያለሁ። ከፈለግሽ ልክልሻለሁ። ሰሞኑን እንደው ውደድ እወድሃለሁ እያል አንተን እንትን ከሚልም እኔ እሷ ቤታዊ ደህና ናት እያልኩ አይደለም። ግን ብትሰድብንም ምን ብትልም ፊት ለፊት ናት። ይቻለች ባለጌ ከሰው እጅ እየበላች ከሰው እጅ እየጠጣች ነገ ትክዳለች። ለሳሚ የሚያልሆነች ባለጌ ናት። ለሳሚ አሁን እዚህ ጋር ማውራት ነው የለብኝም። ግን የለም ጂጂ እግዚአብሔርን ከ4 ጊዜ በላይ እኔ እንኳን ትራንስፈር አድርጌለታለሁ ለሳሚ ገንዘብ የሷን ብር ማለት ነው። የኔን አይደለም የበላችሁን ያደረገችለት አያገባኝም። የኔን አይደለም የሷን ብር በጣም ብዙ ብር ማለት እግዚአብሔርን አንቺ
እኔ ካላመንሽኝ አሁን እዚህ ጋር ሪሲቱን ልክልሻለሁ። አሁን ማለት ነው በዚህ ሰከንድ አስወረጋድ ልካልኛለች። እሱን እኮ አይቼክ ነው እኔ እንደውም በዛ ሰዓት ላይ ከአንዴም አራት ጊዜ እኔ ከዝኔ ቢታመም አሜሪካን ሀገር ላይ በዛ ደረጃ ብር አልክም። እግዚአብሔርን ታልም ላበላክ አይደለም ለማንም ጎረምሳ ትልካለች። ኢትስ ኖርማል። አማን ምን ነው ቦጥቦጣት አይደለም እንዲወጣው በአንድ ቀን ውስጥ በሳምንት ግንኙነት ታቋል። ወንድሜ ነው በሉ እንዲበሉ ብላ ያንን ገበናን ሸፍነ ስላወጣናት ዛሬ እሷ በማታቀው አህያ በማታቀው ስሙን እየጠራች እኔ በምንድነው ምን እሺ ንገሪ ምንድነው እሷን ጠይቃት። እኔ ግን አለቃት አምልጧታል። አለቅሽም አይስበር አለቅሽም። እኔ ማንም ስለቅ እንዳይሽ ታይዋለሽ አለቅሽ። እኔ ደግሞ ላከበርኩት ሰው እስከ መጨረሻው አልፋለሽ ይኑ ታውቂኛለሽ። እኔ ማን እንደው እንኳን ሳይሻለሁ አይስወር አሳይሻለሁ እንዴት እንደምከታተልሽ ነበር። ያ አክስቴ እኔ ልጠይቃት ጉችን ግርማሞቶ ላይ ምንም ጥያቄ አስፈልገው ያለቀለት ጉዳይ ነው። እኔ እና እሷ የምንገናኘው መሬት ካላት መሬቷን ደግሞ 100% ሸጠሽዋል። መሬቱ 100% ልትሸጪው ትችያለሽ። ራሱ ከድር ይጠየቅበታል። ከንቲባው ለአንቺ በምን መልኩ መሬት እንደሰጠሽ በቃ ለአንቺና ለአንቺ መሰሎቹ እያነሳ መሬት የሚሰጥበት ምንም እንትን የለው፣ ምንም መብት የለው። ምንም ኢንቨስት ልታደርጊ ነው ምን ስለሆንሽ ነው አንስቶ ያንን የሚያህል ፊት ለፊት ያለ መሬት ለአንቺ የተሰጠሽ? አሃ ዶክሜንት ያ እንትን አይ እኔ ሪከርዱ ላሰማሽ እችላለሁ። አሁን ላይ ከ5 ደቂቃ በፊት ልክ እኔ ስደርስ የነበረውን ሞመንት ማለት ነው። ቤታዮ ቤት እግዚአብሔር ሰው በቃ በእጅ በእግር የያዛት ነው የምትመስለው። ልቀቀኝ ምናምን ትላለች። እኔ ቶፒክ እስካላዳመጥኩ ድረስ ሰላም ነገር ምንድነው? አይ ጸበል ገብታ ነው ምንድነው? አክስቴ እግዚአብሔርን ምንድነው ጸበል ነው ያስገባዋት? ምን ሆና ነው? እኔ ነገርኩ ወጥታ ብትሰድበኝም በፊት ለፊት የሚሰድበኝ ሰው ይሻለኛል። በውስጥ በሁለት ቢላ የሚበላ ሰው ነው ያሉት። ሁሌ የምታስለቅሰኝ እሷ ናት። እኔ ጂጂ እያለሽ መኖር አልችልም ምናምን። ግርማ ሞቶላ በእግዚአብሔር ጂጂ አንቺ ካልደበረሽ ልክፈተው ትበል ብትልም ሄድ በኋላ እሱም በተራው አሁን የዝች ነው ተራዋ የዱባይ ነው ተራው። እናንተን አስማማችኋለሁ እኔ አንቺ ከ6 ወር በኋላ እዛ ዱባይ ነው የምመጣው። እኔ እና አንቺ ቁጭ ብለን እዛ ነው አልመሹር አልበቁር አልቀርቁርቁር ያልሽበት ቦታ ላይ እንገናኛለን። ብቻ ልጅ ትምህርቷን ጨርስ። አሁን ቫኬሽን መች ነው የምትወጪው አክስቴ? አሁንም አልወጣም ገና 6 ወር የትም መውጣት የለም። እኔ ነኝ ትኬት የምቆርጠው። እኔ አልፈልግም። እግዚአብሔር ይመስገን። በአንድ አፍ በይ እምብዬው አልፈልግም። በአንድ አፍ በይ ነግሬሻለሁ። እምቢ ሁል ጊዜ ነው የምትለው እዚህ እመጣለሁ ብለህ። እኔ ምንም ቃል ገብቼልሽ ያላረኩት ምንም ነገር የለም። እመጣለሁ የዛሬ ዓመት ፍራንክፈርት እንመጣለን ተሰብስበን ምናምን ብለህ እኔ ለራሴ ይመስላችኋል እንዴ? አጋጣሚ ሁኔታዎች ነው። በዛ ሰዓት እንትን አላሉ። ግን አሁን እኔ ትኬት ቆርጥልሻለሁ ነው የኔ እንትን። ኢትዮጵያ የት ነው መሄድ የምትፈልጊው? ነው ኢትዮጵያ አይደለም፣ መጀመሪያ ዱባይ ነው መሄድ ያለብሽ። ዱባይ እሄዳለሁ። ዱባይማ ለኑሮ ነው የምሄደው። እኔ ዱባይ መኖር ነው የምፈልገው። ስኖር አሳያችኋለሁ የዛኔ። ኦኬ እኔ ትኬት ልቁረጥልሽ ለአንቺና ለሳምሪ ሁለታችሁ ሄዳችሁ እንጆይ እንድታረጉ ፈልጋለሁ። ግርማ ሞቶላ አሁን አንሄድም። መሄድ አለባችሁ አክስቴ። እረፍት ያስፈልግሻል። ብዙ ድካም አለብሽ ነው ያውቃለሁ። የዚችን ሀገር ድህነት ለመቅረፍ ያልገባሽበት ያልወጣሽበት ተራራ የለም። አሁን ገና ሪላክስ ማድረግ አለብሽ። ግርማ ሞቶላ አሁን ይኸውልሽ ቢያስ ለሀገሬ ወይ እሞታለሁ። መሞት አሁን ኖ አውቃለሁ። ያንን ግን አሁን ምን ያስፈልግሻል መሰለሽ? ሪላክስ ማድረግ፣ ውሃ ዳር ቢች ዳር ሄደሽ እንጆይ ማድረግ፣ በቃ ሪፍሬሽ ነው። ይሄ በጣም ስትሮንግ የሆነ ማሳጅ ምናምን እንደዛ ነገሮች ሁሉ የሚያስፈልጉሽ ላንቺ። እሺ አሁን እሺ ሐሳቤን እንትን አትበል፣ ውረድልኝ። አይደለም ቆይ አሌን ተቀበያ አሌን ተቀበይ። እሺ በቃ እሺ እናወራለን ሌላ ጊዜ። እሺ ግን አሁን በቃ ተቀይሯል ሁሉ ነገር። እኔ ደግሜ እስካወራሽ
ይሄን ቶፒክ ቀይሩ። እንደ መደበር ያጥቼ ነበር። ኖ ወይ ደበር አይስወር ደበር መደበር ብቻ አይደለም፣ በልክ ነው ማሳይሽ። ከዛ እንዴ አማራ ስለሆነ ያጠቁኝ ኦሮሞ እንዳቲ ይጋደምሽ እንዳቲ የአማራ ጠላት የኦሮሞም ጠላት ነው። ያንቺ ያለው ነው ህዝቡን የሚያባላው። አናጊ ሂዱበት፣ አጣሩ፣ እዛ አጣሩ በደንብ የታባሽ ወረቀት ሽታችንና ኖሬ ላንቺ ያለኝ ሞዴሬተርሽ ተነስቷል እንዴ? ወይ ላንቺ ያለኝ ፍቅር ታውቂያለሽ፣ ሰውነቴ ላይ ካሉት አጥንቶች ይጠነክራል። ስለዚህ አይ ቴክስት አደርግልሻለሁ አኮ። እሺ ወድሻለሁ። እሺ አኮ። እሺ ግርማሜ፣ ራስን ጠብቅ። ለሰው ብዙ አትሰጡ። እቺ ባለጌ ስድ ብሬን ይዞ ጠፋ ብላ የምታማ ግርማ ሞቶላ ብሬን ይዞ ጠፋ ብላ የምታማ ባለጌ ናት። ሁሉም በቃ ሁሌ ብሯ እንደጠፋ ነው። ሁሌ ብርሽ እንደጠፋ። ኤዱዬ የለችም እንዴ? ወይዬ እና ምን ላይ ነው ያቆምኩትን? ግርማ ሞቶላ አስገብቸው ነው። ኤዱዬ ሞዴሬተር የለም እንዴ? ኖ እኔ እሱ አይደለም የሚያሰድበኝ ጋይስ። አትመኑ። ግርማ ሞቶላ ያለውን አዳምጡ። 11 ሚሊዮን ብር አዋተንላት ሱቅ ልንከፍትላት። ግን የሚሰደበው ማን ነው? ወርቁ ማን ነው ስሙ የሚሰደበው? ልንገራችሁ፣ ይቺ ለማኝ ናት። ለማኝ እንዲህ ነው የምትላችሁ። እኔ አሁን አንድ ነገር ብሆን አደራሽን ጂጂ አፍሽን አሳርፊ። ስትገለብጪ ህዝብሽን የምትገቢበትን ቤት አትስደቢ፣ አትዝጊ በሩ። ያ እኛ ጋር መታ ደግሞ እኔ አማራ እንዲህ ነው እያለች እቺ አማንን ማለት ነው ቦይፍሬንዷን አሳልፋ የምትሰጥ ባለጌ ናት። ይሁት እንግዲህ እኔ የሆነ ነገር እንዳረግላት ማለት ነው። ኖ እኔ ምንም አላረገው። ምን አገባኝ? መታቀኔ እውነተኛውን ፋኖ ባገኝ እውነት እንትን ምን ይመስልሻል? መብቱ ነው። አጠያየቁም ብቻ ነው የማየው። ሲተኩስብኝ ብቻ ነው የምተኩሰው። አንቺ ለአማራ ህዝብ አይደለም ልንገርሽ አይደለ ለራስሽ የማትረቢ ውዳቂ ሴት ነሽ። ጭንቅላትሽ በምናምን በጭስና በጭስ የተሞላ ይሁንሽ በሙሉ ቤትሽ ራሱ ማድ ቤት የሚመስል ሴትዮ። ፋሚሊ ቆንጆ ቴንክ ዩ። መጀመሪያ የራስሽን ህይወት ቀይር። አይደለም ሱቅ አንቺ ላይ ላይሰንስ አውጥተው ገነት ቢከፍቱ አንቺ ጭንቅላት ላይ ያር ነቲንግ እማትለወጪ የመጨረሻ ውዳቂ ሴት ነሽ። መልክ የለሽ መልከ ጥፉ ያለሽ እድል ምንድን ነው? ገንዘብ ታወጪና አንድ ብቻ ደህና ሰው ስታይ ተቆልለሽ ቁጭ የምትባለቂ ሴት ነሽ። በገንዘብሽ ፍቅር መግዛት ነው የምትፈልጊ ቁንጫ ይሆንሽ ሴት ነሽ። አይስዌር ቁንጫ እከክ ውዳቂ አልቃሻ እድሜ ልክሽን በሙሉ ከማልቀስ ውጭ እየዬ ከማለት ውጭ ራስሽን የሆነ ቦታ ላይ ቁጭ ለማድረግ ትፈልጊያለሽ። ነቲንግ ምንም አይደለሽ። ሲሪየስ በዚህ መልኩ ሌላች ራሱ መልስ መስጠት ራሴ መጣ ነው። ቁማር በምታጫውችበትና በምትልቅበት የኢትዮ ባንክ ላይ እኔ ያው ህዝቦቼ ልረድቻለሁ። ዩአር ጋዲም ሺት እንኳን ህዝብሽን ልትረጃ አይደለም አንቺ እንኳን ህዝብሽን ልትረጃ አይደለም የረባ ቤት እንኳን አሁን ትንሽ የሆነ ባክግራውንድሽ ላይ የሆነች ብልጭልጭ ኑሮ ህይወት እንደዛ መስሎሻል አንቺ ብስብስ ውዳቂ
አንቺም እኮ እያየሁሽ እንኳን ማውራት በጣም የሚዘገንነኝ አይስበር። እያየሁሽ ማውራት ይዘገንነኛል። አንቺ እኮ አሜሪካን በሚኖር ሰው ህልምሽ በቃ አሜሪካን ሲባል ራሱ የሆነ ድሪምሽ እንዳንቺ ያለ ወዳቂ ሴት እኔ አይስወር ነው የምልሽ። ምን ብዬ እንደምሰልሽ ራሱ በጣም ነው የምትዘገንኝ፣ በጣም ነው የምትዘገንኝ። ታዩ ሌላውን አይደለም ውዳቂ መሆንሽን ነው የምነግርሽ። አይስወር እንዳለ አማን እኔ ልንገርሽ ሰውን የምገምተው በሰውን ስለ ቤታዩ መጀመሪያ መትሽ ምንድን ነው ያልሽው? ጂጂ እርጃት ያልሽኝ አይደለ? ዋው ሁሌ ነው የምትይው። መጀመሪያማ ፍሬንም እርጃት ያልሽው አንቺ ነሽ። ቤታዩ እርጃት ያልሽው አንቺ ነሽ። ቤታዩ ሚዲያው ላይ ራሷን መቆጣጠር አቅቷታል። እቺ ሴትዮ ከምትችል ታንቃ ከምትሞት ጂጂ ፕሊስ ብለሽ ነው የደወልሽልኝ። ባትረጃት እንኳን ተደረበሽ እንዳትናገረ ስትኝ ነው። እኔ እንኳን ዛሬ አይደለም ቤታዩን ድሮም አልተናገርኳትም ያልኩሽ። ለምን እንዳደነቅኳት ታውቃላችሁ? ሰው እንድትሆን ስለምፈልግ የነበረው እኔ ማንሳት ነው። በተለይ ሴት ልጅ ትንሽ ኢንቱ እኮ አላት የላትም እያልኳችሁ አይደለም እኮ፣ ግን ልጅቷ ኦልሬዲ ጭንቅላቷ ደንዝዟል። በቃ የሆነ በቃ ራሷ እኮ ትናገረዋለች እኮ። አንቺን አይቼ ነው የተነሳት። የእኔ መኖር ነው እሷን ያነሳት። ኢቨን ለዛሬው ህይወቷ እኔ ነኝ። ለዛሬው ህይወቷ አንሻታልሽ፣ ባታነሻት ራሱ አትናገሪያታልሽ። ኦኬ እሺ አልናገራት። ግን እንደ ማንኛውም ሴት አንድ ሰው ነገርኩሽ፣ ሁለት ቻንስ ሰጠዋለሁ። ለአንቺ ሁለት ቻንስ ሰጥቼሻለሁ። ከዚህ በኋላ ግን እኔ ነኝ የምቀብርሽ። ሁላችሁንም ተመልሰሽ በሰጠውሽ ቻንስ ላይ በይቅርታ ላይ መልካም ነገር የማታስቢ ከሆነ አይስወር እኔ ነኝ የምቀብርሽ። ብዙ የተቀበሩ ሰዎች አሉ፣ እኔ እንደቀበርኳቸው ግን አውቀ ይህንን እነግርሻለሁ። ገባሽ? መልሰሽ ደግሞ ምን አልሽ? ፈልቶባታል፣ ጠግባለች ያልሽው አንቺ ነሽ። እንደሄደባት ነው የፈለግሽው። እኔ አንቺ አንሻት እኔ መልካምን ነገር የምቀበለው ሰው ልኮኝ እኔ ምክንያቱም ምንም የሚያደርገችኝ ነገር የለም። ኦኬ። ስለዚህ እንዳንቺ ያለው አህያ ግን ለእኔ ምንድን ነው አሁን ባወራሹ ልክ ሁል ጊዜ እኔ ሰውን ማለት ነው ስለ ሰው ሲያወራ ገምተዋለሁ። ራሴን ነው እዛ ቦታ ላይ ማስቀምጥ። የኔና የቤታዩ ሰላም መሆን እየረበሸሽ መጣ። ለዚህም ነው አትሊስት ሊያን እንኳን አስገብተሽ አታወሪ ይከፋታል ቤታዩ ብዬ የተናገርኩሽ ማለት ነው። ሊያ ቤታዩን እየሰደበቻት ከአንቺ ጋር ፒስ መሆናችሁ ጥሩ አይደለም። አትሊስት ዲስታንስ አድርጊ ያልኩሽ ገባሽ? ግን ነው ስለ ቤታዩ ያወራሽውን ነገር እኔ እዚህ ጋር ዝርክርክ አድርጌ ባወራ ወሬ ነው የሚሆነው። ምክንያቱም የቤታዩ ሪኮርድ የለኝም። አልጠበቅኩም ደግሞ እንደዚህ ታወሪያለሽ ብዬ አልጠበቅኩም። ትላንትና ወዲያ ደግፊያት ብለሽ ትላንትና ወዲያ አልቀሰሽ፣ ለዚያው አልቀሰሽ እያለቀሰች ነው ደውላልኝ ራሴን አጠፋለሁ ብላለች። ሚዲያ ላይ ያለውን ነገር መቆጣጠር አትችልም ብለሽ ኢትስ ኖት 2 months 3 months መልሰሽ ደግሞ ጥላቻሽ አልጠበቅኩም። ያን ታወሪያለሽ ሪከርድ ነበረ ማለክሽ ግን አልጠበቅኩም። ደግሞ ገበያ ውስጥ ነበርኩኝ ስታወሪ ብልግናሽ ማለት ነው። ለማንኛውም እኔ አንድ ሰው ስለ አንድ ሰው ሲያወራ ራሴን ነው የማየው። ከዛ እየተቆጠብኩ ነው የምሄደው። በቃ ምንም ነገር ማውራት የለብኝም። ምክንያቱም ነገም ደግሞ ሄደሽ ቤታዩ ጋር ታምኛለሽ፣ ነገም ሄደሽ ብርጅስቶን ጋር ታምኛለሽ። አልቀረም ደግሞ የብርጅስቶንም መጣ። ኦሮሞ እንደሆነ ጅንኑ ቆንጆ እንደሆነ ብር እንደሚልክላት እንደማይገባት ራይት ቆንጆ ነው። ምናልባት ብርጅስቶን ታስጠላ ይሆናል። አየሽ እድል ግን እንደዚህ ታስ ወይ አዳመጥኩሽኝ ሳቁ። ለነገሩ ስታወሪ ታስቂያለሽ፣ ተዝናናሁበት። ግን የውስጥሽን
በነገራችን ላይ ድብን ያልሽ ቂመኛ ጥላቻ ያለሽ ምናምን ልብ የለሽም። ለሱ እኮ ልብ ያስፈልጋል። ባቅ ነው የምትይው ብቻ ወፈፌ መሆንሽ ያስታውቅ። እንዲህ ሰው እንዲህ ተናገረኝና ሰውን እንዲያልኩትን እንደኔ ይዘሽ ምናምን እስከ መጨረሻው አትሄጂበት። ማይኖ ነገ ታለቅሻለሽ ነው የምትይው። ግን ውዳቂ ነሽ። እውነት በቃ ውዳቂ ነሽ። ውዳቂ ምንም እኔ አንቺ ሰው ሆነሽ ካየሁሽ አንቺ እንደ ሰው መሆን ምን እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ? ራስን ማገዝ፣ ራስን ማሳደግ። ትንሽ ነገር ሳይሆን ትልቅ ነገር ሲያገኝ ራሱ ደበቅ ማለት ተበላሽ እኮ አንቺ ኦርደር አድርጌ የሆነ ምግብ እንደዚህ ሆኜ አንቺ ዱባይ ማለት በነገራችን ላይ ኑሮ ርካሽ የሆነበት። እኔ ዱባይ ውስጥ ያልተለወጠ ሰው መቼም አይለወጥም። እኔ ያው ኖሬበት አይደለም ግን አይ ኖ አውቀዋለሁ። ሲሪየስሊ ዱባይ ውስጥ ያልተለወጠች ሴት መቼም አትለወጥም። በተለይ ይሄ እንደነሱ ፍሪ የሆነ ፓስፖርት ኖሮት የሚኖር ሰው መለወጥ ይችላል። ሲሪየስሊ መለወጥ ይችላል። አንቺ እንግሊዝኛ ፐርፌክት ባትሆኝም ኢትስ ኦኬ ትችያለሽ። ያ እዚህ ላይ እንደምታወሩ ኮሚኒኬሽን እና ኮንፊደንስ ቢኖርሽ አንቺ ሳራ ያለችበትን ቦታ ላይ መቀመጥ ትችላለሽ። ይህን ነበር ስነግርሽ ነበር ሞቲቬት ሳረግሽ ነበር። ይሄ እና ከሌ እንደዚህ ፀጉር ቤት ከፍተዋል እና ከሌ እንደዚህ ሆነዋል እና ከሌ እንደዚህ ሆነዋል እና ጀስት ዱ ኢት። ብሩ እንኳን ከሌለሽ እኔ እሰጥሻለሁ ይሻለሁ። ምክንያቱም ኮምፒውተር ላይ ሁሉንም አይቼዋለሁ። ኢቨን $3000 አይፈጅም ሱቅ ለመክፈት አይስወር $3000 አይፈጅም። እና ግርም ይለኛል። በቃ ታክሲ ፍሪ ነው። የቤት ኪራይ $500 ከምናምን እንትን አይልም። ያ ላይሰንስ የምታወጡት ከአረቦች ጋር ነው። ለሱ ብቻ $800 ምናምን ላይሰንሱ ነው የሚከብደው። እንዲያውም ውድ አይከብድም። ላይሰንሱ $800 ነው። ከቱርክ አንድ ቦንዳ እኔ ሁሉንም ጥናት አደርጋለሁ። የፈለግኩትን መስራት እችላለሁ እዛ ጋር ላይ። ግን እንደ እድል ሆኖ ሁሌ ቢዚ ነኝ። ወይ በሀገር ጉዳይ ቢዚ ነኝ፣ ወይ በልጆቼ ጉዳይ ቢዚ ነኝ ምናምን። አይ ላይክ ዳት። ግን ዱባይ ለመኖር ልንገርሽ፣ እኔ እመጣለሁ። ነገርኩሽ እኮ አፍተር 6 months ልጄ ትመረቅ አይ ዊል ሾው ዩ ዱባይ ላይ ማንነቴን አሳይሻለሁ። ማንነቴን ለዚህ ደግሞ ነግሬሻለሁ። የተከራየውን ቤት ራሱ ልኬልሻለሁ። አንቺ አህያ ልንገርሽ፣ አንቺ ሰው ከሆንሽ መጀመሪያ ይሄ ሆስፒታል ውስጥ የሚለብስ አንቺ እኮ እኔ እኮ የዲቦራ ልደት ጊዜ አይስገር ሳቂን የመጣው አንቺ አሁን ሰው ትተቻለሽ። እንዲህ ብትፈጭ እኮ ሰው ማትሆኝ በቃ ማታ የሆስፒታል ሰራተኛ ሆነሽ አሁን ተመስገን፣ እንዲያውም ትንሽ ተለውጠሻል። ተመስገን እያሻሻልሽ ነው። የወርቁ አይተነው ስም በመጥራት ብቻ አጠገብሽ አይደርስም ስልሽ ወርቁ አይተነው የስተርዳይ በጣም ጀርመን ውስጥ እሱን የሚያውቀው ሰው ነው እኔን ያናገረን። አጠገብሽ እንኳን አይደርስም። ተላላኪንሽ እንደማንኛውም ሰው ቮይሱን አድርሽ ተብለሻል። እሱም ያለው እኔ ብዙ ቅርርብ የለኝም። አዎ ፖለቲከኛ ነኝ። አዎ ለህዝቤ ድምፅ በእኔ አቅም ድምፅ እሰጣለሁ። ግን የምታያቸውን ሰዎች በሙሉ በስም ወይ ሲነሱ ወይ የሆነ ነገር ኦኬ አውቃቸዋለሁ፣ ወይ የሆነ እርዳታ ሲፈልጉ እረዳለሁ። በተረፈ ግን እነሱ ፈልገው ካነሱኝና ካከበሩኝ እኔ መሰደብ ምንም ማለት የለብኝም። ፕሊስ ጂጂ አይ ኖ ዩ ትግልን ታውቂዋለሽ፣ የህዝብሽን እንትን ታውቂዋለሽ። ግን ፕሊስ ሊቭ ሚ ነው ያለው። ኦኬ ሪስፔክት። እኔ ደግሞ ሰው እንደዚህ ገፍቶ ከመጣና ታይም ካለኝ ዋይኖት። ግን አንቺን አቅሽ ይኸው ለአንቺ ማን አንቺ በግርማ ሞቶላ እኮ ነው ዳቦ የምትበይው። በምታጫውቻት ቁማር ነው እኮ ዳቦ የምትበይ። ምን አባሽ ያንጠለጥልሻል እሱ ጋር ስሙን ስለምትፈልግ ስኩድ። ግን አንቺ ለአማራ ህዝብ ትጠቅሚያለሽ ወይ? ጥያቄ። ለኦሮሞ አትጠቅሚም፣ ለአማራ አትጠቅሚም። ጥላቻሽን ብቻ ነው። ልክ ሰክረሽ ስትይ ጥላቻሽን ነው የምትዘራ። ጥላቻሽ ማለት ምንድን ነው? ወይ አሁን እዚህ ጋር ራሱ ተናግረሻል። ወደ ፖለቲካው አታስገቡኝ። ወደ ፖለቲካው ካልገባሽ ምን ሆነሽ ነው ፖለቲከኛውን የምትደግፊው? ትንሽ አይደነባበርብሽም? ትንሽ አልተምታታብሽም በራሱ ጭንቅላት? ሰው ሰላሙን ከፈለገ ከእንደዚህ አይነት ቦታ ላይ ይርቅ። እኔ ግን ፋስት 3 years እከታተልሻለሁ። ፈልጌሽ ጓደኝነት አንደኛ አንምጠጠን
አመዳምና በቂቤ ጠጥቶ ያደገ ሰው አይመጣጠን። ሁለተኛ ውርደታም ውራጃም ነሽ። ያ ቤተሰብሽን አውጥተሽ የምትሰጪ ቤተሰብሽ፣ ለዚያውም ሞትና እስር ባለበት ሀገር ላይ እንዳንቺ ያለው ለሀገር አይደለም ለቤተሰቡ ያልጠቀመ ቤተሰብሽን 50 ዓመት በሙሉ ስታናድጅና ስታሳብጂ አባትሽን የከረምሽ እስቲ ለራስሽ የተናገርሽው 3 ዓመት በሙሉ ከቤተሰቦች ጋር ንግግር የለኝም። ዋይ ቤተሰብሽ ከጨከነብሽ እኛ ልናዝንልሽ አንችልም። ገብቶሻል? ከራስሽ ተመለሽ ብሎ ከመምከር ውጭ ኢቨን የወለድሽውን ልጅ ሰብስቢ በስነስርዓቱ ጥሩ ቦታ። ምንድነው አሁን እቺ አይጤ እየተናገረች ያለችው? ይህን ፈልገሽ ከሆነ ከኔ እኔ በዚህ አይደለም የምሄድብሽ። እኔ ህዝቤን የሚጎዳ ነገር ስታረጊ ግን እኔ በምችለው አቅም አሳልፌሽ ሰጥቼሻለሁ። ተከታተሏት ብዬ እያንዳንዱ ሰክረሽ እኔ እዚህ ጋር ሰክረሽ እዚህ ጋር ስታወሪ እኔ እዚህ ጋር በሞዴሬተሪ በአብዲ ሪከርድ እያስደረጉሽ ነበር። ምክንያቱም እኔ ማንም ቀጥሮኝ አይደለም ለህዝቤ የምቆም ማንም የሀገሬ እንዲበታተን አልፈልግም። ለዚያውም በእንዳንቺ አይነቱ ሆዳም ማለት ነው። ትክክለኛ ታጋይ ብትሆኝ ኖሮ አይስወር ሪስፔክት አለኝ። እኔ ልንገርሽ የአማራ ታጋይ የምትዩ ዘመንን አንድ ቀን ስሙን አንስቸው ማንን እስቲ የአማራን ታጋይ ተናግሬ ካወቁ ቢኮዝ ትግል ስለማውቅ ፖለቲከኛና ለህዝብሽ ድምፅ ስትሆኝ መሆን ካለብሽ ያ ትክክለኛ ትግል ነው። እንዳንቺ ያለው ወራዳ ለመታገል ደግሞ መጀመሪያ እግርሽን አቁሚ። ወይ ውረጅ እዛ ጫካ ወይ ውጭ ሆነሽ ለራስሽ ቁሚ። መጀመሪያ ዝም ብለሽ አታስበይ ህዝብሽ። ዝም ብለሽ እዚህ ሶሻል ሚዲያ ላይ እኔ ለመሰሽ እኛ ጋር መተሽ እኔ ጋር መተሽ እኔ የመሰሉ ኦሮሞች ጋር መተሽ ምን እንደምታወሪ እናውቃለን። ስልክሽን የሰጠሽው አንቺ ነሽ። ማን ነግሮት ነው ታዲያ? ማን ነግሮት ይመስልሻል? እኔ ስለነገርኩት ብቻ ደግሞ እንዳይመስልሽ። ፈጦ የሚያይሽ ይህን ቀላባጅነትሽን የሚያይሽ እውነት በእኛ ብቻ መሰለሽ እንዲች ሀገር የቆመችው ወይ ላይ ባሉት በዘራፊዎቹ እንዳይመስልሽ። ለሀገሩ ጠንቅቆ የሚሰራ ጀግና ልጅ አላት ኢትዮጵያ። አማራ ኦሮሞ መረጃ አንፈልግም በፍጹም። እኔ ትክክለኛ ጀግና ለህዝቡ ድምፅ ከሆነ እኩል ነው እኔና እሱ የምንታገለው። እኔም ለህዝቤ ነኝ። እንዳንቺ ያለው ግን ቂጡን እየከፈተ የትም ደስ ሲለው በዘሩ ደስ ሲለው ባደገበት እያባላ እንዲኖር ግን አንፈልግም። እንዳንቺ ያለው ነው እኛ የምንታገለው። እንዳንቺ ያለው ሆዳም ማለት ነው። ሆዳም ከርሳሙን ማለት ነው። ጉዴን ደብቁኝ ስትይ ጉድሽን ደብቀ። በሳምንት ውስጥ በጣም አይምሮሽ ላይ የሆነ ነገር እንደጎደለ የሚታወቅ በምን እንደሆነ ታውቂያለሽ? የሚመቤት ሰው በሳምንት ውስጥ ለአንድ ወንድ $10,000 አውጥቶ መስጠት ኢቨን ኢትዮጵያ ውስጥ ያለውን ዕዳ መክፈል ዩአርሙት ኦኬ። ለዚያውም ሌሊቱን እንቅልፋትሽ ቁጭ ብለሽ ማመጣሽው ብር ማለት ነው። በዛም ልረዳሽ ነው የፈለግኩት። ምክንያቱም እኔ እንኳን አንቺን አይደለም ያ ትንሽ መንገድ ቢሰጥሽ ትለወጫለሽ ብዬ የማስበው ደካማ እንኳን ምንም የማታውቀውን ሴትም ለመርዳት እሞክራለሁ። ግን አልፈሽ ተርፈሽ በዚህ ከመጣሽ ደግሞ ዩጋዴሚት እስከዛሬ እንደዚህ ወደኋላ ያስቀረሽ ምን እንደሆነ ታውቂያለሽ? ጭንቅላትሽ ባዶ መሆኑን ነው። ጭንቅላት ባዶ ስትሆኝ እንደዚህ ነው የምትሆኝ። ቱታ ለብሰሽ በታኮ ጫማ እብድነትሽን ነው የሚያሳየው፣ ኋላ ቀርነትሽን ነው የሚያሳየው። ግን አሁንም ቻንሱን ሰጥቼሽ ነበር። ቻንሱን ሰጥቼሽ ነበር። ምክንያቱም ኦኬ በዚህ መልኩ ከመጣሽ እኔ ጂጂ ማታ ተናግሬዋለሁ። ያ የወሸላህን ሳይዝ ራሱ እነግርሃለሁ። ሴትም ከሆንሽ እኔ ጋር እንዲህ ብሎ ነገር የለም። ትንሽ ፈርስ ትለቂ አውጣልሻለሁ። ደስዋል ስለምፈልግሽ ጊዜ የሚሰጠውሽ ሰው ትሆኛለሽ። ይሄ ጭንቅላት አትሊስት ለህዝብሽ እንድትሰሪ በታዩ ለኦሮ እንዳንቺ ያለውን ይሄ ድሬዳዋ ማንም የሚፈልግ ሰው የለም። አትሊስት አማራ ለሚባለው ድሬዳዋ ውስጥ ላለው ራሱ ብዬሻለሁ። ደግሞም ነገር ይሻል
ድሬዳዋ ላይ ብትሄጂና ትምህርትሽን ብትቀጥይና እግዚአብሔር ምስክሬ ነው እዚህ ከምትንከራተችና እየወጣሽ እዚህ ቦትሉን ይዘሽ እንትን ከምትይ አትሊስት ድሬዳዋ ሄደሽ ኢቨን ተምረሽ የሆነ ኮርስ ወስደሽ ሀገርሽ ላይ የሆነ ነገር እንኳን ብትሰሪ እዚህ ካልሆነልሽ ትላንትና አመድ ልሰሽ ተነስተሽ ዛሬ ጋሽ ወርቁት ነካሽ ጂጂ እንድትነሺ ዛሬ እዚህ ጋር ወርቁ አያረገውም እንጂ እሱ አያረገውም። በጣም በነገራችን ላይ ጋይስ ይሄ ሰውዬ ልንገራችሁ ከምታስበሉት አንዱ እንደዚች ያለች ባለጌ ሴት አመዳም ሴት ናት። ኦኬ እንደ ሞጣ ያለው ባለጌ ሰውን የምታስበሉት አንድ ጣት ብርቁ ናት። ምንድነው በደሃ ቤት አንድ ጣት ብርቁ ናት። ሰውየው የዚህን ያህል ሰው አይደለም። አይስወር ነው የምላችሁ። ምክንያቱም እኔ በጣም የሚቀርበኝ የራሴ ሰው ነው የነገረኝ። የራሴ ሰው ስቶፕ ነው ያን እንጂ አይዶን ነው። እኔ ስለዘረፈው ብር ስለምናምን አያገባኝም። አምነው የሰጡት እነሱ ናቸው። ገባሽ? እንዳንቺ ያለው ወራዳ ግን ያ ሰውን ያዋርዳል። ስቶፕ ሂጂ እነ ግርማ ሞቶ ላይ ይኸው እዚህ ጋር እኮ መተዋወራ ተሰብስበን እኮ የ11 ሚሊዮን ብር እኮ ልንከፍትላት ነው አለ። በቃ ስሙ የሰውየውን ስም አታልሽ። ኦኬ እንዳንቺ ያለውን እኔ እርግጠኛ ነኝ ምናልባት ከብት ነው የሚያስጠብቀው እሱ። እንዳንቺ ያለውን አንቺ ፊጋ አንዳንዴ እኮ የሰው መልክ ራሱ አይስበር በጣም ይገርመኛል። እኔ አሁን ያንን የመሰለ ቆንጆ አይስበር እኔ ክቡን ያል በነገራችን ላይ ልንገርሽ አማንን አንቺ ከማግኘትሽ በፊት እኔ ያውቀዋለሁ። በነገራችን ላይ እኔ ያውቀዋለሁ። ይረዳል። እንዴት ሩጠሽ እንደመጣሽ ታውቂዋለሽ። እኔ አልፈልገው። እኔ እንደዚህ አይነት ሴትም አይደለሁ። ይመችሽ ነው ያልኩሽ። ላምጣት የአሜሪካ ነው ግን በጣም መጥፎና ብልጥ አይደለሽም። በነገራችን ላይ እንደዚህ ግን ታስበያለሽ ሰው ወይ አንቺ ለትግል አይደለም ለሚስጥር ማቶኝ እኮ ዜት እኮ ነሽ። ለሚስጥር ምን አለች? ተኝተን እኔ አሁን እሱ ተኝተን አንቺ አንድ ቀን ለዘሮችሽ ተሰምቶሽ አያውቅም አማራለሽ ኦሮሞ ብሎ አለኛለች። አሁን እንግዲህ ይበል አይበል እንግዲህ መድኃኒዓለም ይወቃ እንደ በመድኃኒዓለም ይበል አይበል አላውቅም። እንግዲህ ከዛ ሁል ጊዜ ድሬዳዋ ትያለሽ ብሏል። አሁን ድሬዳዋ ማለት የተወለድኩበት ያደግኩበት ቤተሰቦቼ ጥርሳቸውን የነቀሉበት ሀገር ምስል እኔ እኮ ከና ከሊጋ ከና ሳምነው ጽጌ ጋር የዚህን ያህል እንግዲህ ብልግናሽ ማለት ነው። ይህንን ደግሞ ጓደኞች ይወቁልሽ። ለአንቺ ሚስጥር ትደብቃለች ብለው የሚያወሩት እኔ አለቅሽ ልኮልሽ አይስወር እኛ ጋር ስትመጪ ምን እንደምትቀደጂ አማራ ሰው ጋር ስትሄጂ እኔ ለዚህ ልንገርሽ አይደለ አይስወር 100 ጊዜ ቤታዩ ትግደለኝ። እንዲህ እንደምታያት አይደለችም ቤታዩ። እግዚአብሔር ምስክሬ ነው የምላችሁ። አሁን ቤታዩ ባቅ ትላለች አይደለ ግን እንድችላ ስላለፈችበትም ስለምታልፍበትም ስለ አማራ እንዲህ ብላ ሚስጥር ታውቃላችሁ። አይውል ትራይበታል። ይቺ ግን ፎቃቃ የድሮ የጣሊያን ሸሌ ትዝ ይላችሁ። የጣሊያን ሸሌ ማለት ብር ትሰጡታላችሁ 10 ሳንቲም ነበራሉ ሲሰጣቸው ይሄ ሰውዬ የራስ ገዝ ምናምን እንዲህ ነው ብላ ያወራሉ። ድሮ የኛን ታጋዮች የኛን ኢቨን ትልልቅ አባቶችን ጀግኖቹ የተገደሉት በእኛ ሴቶች የእነሱ ልጅ ናት። ይቺ ሰው እንዳትመስላችሁ። ከዛ ሁል ጊዜ ድሬዳዋ ትያለሽ። እኔ እኮ ሀገር ቤት አላኖር ብለውኝ ወደ ዱባይ የመጣሁት ከሳምነው ጽጌ ጋር እሰራ ነበር ብሎ ሲለኝ ከአልጋ ላይ ተነስቼ ደንግጬ ታጥቤ እኔ መኖር እፈልጋለሁ ብዬ ዛሬ ግን አማራዎች
ባደግኩበት ከንቲባ መሬት በሰጠኝ ሀገር ላይ ከፋኖ ጋር ጭራሽ ካሳመነው ጽጌ ጋር ብለሽ አንቺ ከፍት አሁን እኔ ሂጄ ይህ ምስኪን ልጅ ካሳመነው ጽጌ ጋር ይሰራል ብዬ እንድነግርልሽ ነው የፈለግሽው? ዱባይ መጥቷል ቢሰራ ወንድሙ አለ እኮ ብለሽ ያልሽኝ ኢትዮጵያ ውስጥ ቦሌ የሚኖርበት አገርጃ አካባቢ ወንድሙ አለ ብለሽ ያልሽ አንቺ ባለጌ። እኔ ውሸታም ነሽ ነው ልንገርሽ አይደለም የዚህን ያለም ቀዳዳ አማን እኔ እንደዚህ ቀዳዳም አይመስለኝም እንደዚህ አይነት ሚስጥር የሚነግርሽ ግን እኔ ጋር ለመለጠፍ ፈልገሽ ነው። ጂጂ የፈረደባት ጂጂ ያ ያንቺን ወሬ ሄጄ አንቺን ብር ስለበላሽ ዩቲንክ ዱም አድርገሽኛል። በደህናም ጊዜ አትነግሪኝም ነበረ እግርሽን ከማንሳትሽ በፊት። ከዛው የአማን ወንድም ገርጂ ያለው አከሌ የሚባለው ካሳመነው ጽጌ ጋር ይሰራል ብዬ እንድበቀልልሽ ነው የፈለግሽው ለአንቺ። እኔ ባለጌ አይደለም ነግበኔ ነው እንዳንቺ ያለው እንኳን እኔ በዚህ በፖለቲካ 15 ዓመት ጥርሴን የነቀልኩትኝ እውነትም ምንድን ነው ያልሽው? የምን የተረሳ ባንክ ነው ያልሽው? ታስሚ ገባሽ? እንዳንቺ ያለው ተራ ሴተኛ ዳሪ እኔ ሊያታልለኝ አይገባም። ወደሻል፣ አፍቅረሻል፣ የበደለሽ ነገር የለም። ከሴት ጋር ነው ያገኘሽው፣ ሚስት አለው። አንቺን ደግሞ ለአንድ ሳምንት ተጠጋሽ፣ ወረቀቱን እስከሚያስተካክል ድረስ ብርሽን በአንድ ሳምንት ወሻ ላይ ተሻታቂ መሰለኝ በአንዴ አደረገሽ። ያ ብርሽ ሲያልቅ ዞር በይ እንኳን አላለሽ። ብርን የጠየቀሽ ዞር በይ ብሎ ከመጽሔትም አልቆጠረሽ፣ ሊያነብሽም አልፈለግም። ምንድን ነው ያለሽ? ብር አምጪ ነው ያለሽ። አለቅ ቪዛ አሰሪ በአንድ ሳምንት ውስጥ 10 ሺህ ምንድን ነው በእነሱ ስንት ነው? በእኛ 10 ሺህ ዩሮ ነው ዶላር ያወጣሽው። እንደው ምንሽን ነክቶሽ ነው ግን ማማዬ? ምንሽን የነካሽ? ውበቱ ቆንጆ ልጅ ነው። ያ በጣም ሳይለንት ነው እንደምታየው አይደለም። መልክ ብቻ ነው። እኔ አልፈልገውም። አይዞሽ ስሙን አታጥፊ። ኦኬ የአንቺ ክፋቱ ምኑ ላይ እንደሆነ ታውቂያለሽ። አሳልፈሽ መስጠትሽ። እኔ ግደይ በዚህ መልኩ ሰውን አሳልፌ አልሰጥም። ለራሴ ልሄድበት ይችላል። በፖለቲካው ግን አንድ ቀን አይተሽኛል። የምታውቂውን እንኳን በፖለቲካው ሲመጣ ምክንያቱም እንደዚህ አይነት ነገር የተጨማለቀ ነገር ሰው እንዲገባ አልፈልግም። እሱ ሊገባ ይችላል። አንቺ ግን ባለጌ ነሽ። ስለዚህ የአማራ ሴንስ የለሽም፣ የአማራ ደምም የለሽም። ኦኬ አትሊስት ወጣት ልጅ ማሰብ ነበረብሽ። እንደዚህ አይነት ነገር ከኔ ጋርም ስታወሪ ከሌላ ሰውም ጋር ስታወሪ ቦይፍሬንድሽ ነው ኤክስሽ ነው። ኦኬ ብርሽን በልቶሻል፣ ትታያለሽ፣ ትለያያለሽ። ብር የለሽም፣ ትቶሽ ሄዷል። አለቅ ቢኖርሽ ኖሮ ትቶሽ አይሄድም ነበር። ኢግኖር አድርጎሽ ትቶሽ ሄዷል። አንቺ ነሽ ያወጣሽው እንጂ እሱ አይደለም። አውጥኛልሽ፣ አወጣልሽ፣ ተባብረን ምኗም አይደለም ብለን ያ ግን አውጡኝ ከማለቱ በፊት ወጥቶ እንዲናገር አስገድጀዋለሁ። ስለሚያከብረን እግዚአብሔር ይስጥ። ግን እንደዚህ አይነት ሴቶችን አራቃት። ስለዚህ አንቺ የጆከር ስልክ ቢኖርሽ እና የጆከር መልኩ ቢኖርሽ አሳልፈሽ ትሰጪዋለሽ። ንጋርሽ አሳልፈሽ ትሰጪዋለሽ። ባለጌ ነሽ። ወርቋ የተለውን ራሱ መንግስት ከአንቺ ጋር ኮንታት አድርጎ ጉቺ ወርቋ የተለውን የሆነ መርዛብ የለን ቢሉሽ አንደኛ ጉቺ መታቢያዎች ይችልሽ ቆሽ አይደለም ጅል ስለሆንሽ ነው። ጅል ስለሆንሽ ሐሞት የለሽ ሊሆነ ሁሉ ቦታሽ እንደተቀደደ ሁሉ ቦታሽ ቀዳዳለሽ። እኛ ግን የምንፈልገው ለድሬዳዋ ከንቲባ የተሰጠሽን ኮንዶሚኒየም ቤት የተሰጠሽን